የሰው ልጅ የሚፈተነው በምንድነው? በሚከብደው ነገር ነው አይደለም? በሚከብደው in a sense ለሱ ቀላል ሊሆን ይችላል፣ ግን አትሊስት ኖ ማለት በነገራችን ላይ ህይወት የሚፈተነው ኖ ማለት በምችላቸው ወይም ደግሞ አልፈልግም ይቅርብኝ ባልካቸው ነገሮች ብዛት ልክ ነው የምትከበረውም የምትናቀውም። ሰው ልጅ በሚቀለው ነገር ልታከብረው አትችልም። ወይም ኤኒባዲ በሚፈልገው ሁሉም ሰው በሚመኘው እድሉን ቢያገኝ ዘሎ ሊገባበት በሚችለው ነገር አንተ እድሉን አግኝተህ ስላደረከው እውነት ለመናገር አትከበርም። ሁሉም ሰው እድሉ እንኳን ቢሰጠው መጠቀም የማይችለው ሁሉም ሰው ሊያረገው ቢያስብ የሚከብደውን ነገር ስላደረክ ብቻ ነው የምትከበር። I can tell you for sure የምሬ ነው። በሚያቀትህ ቀላል ነው የሚመስለው ለሰዎች ሲታይ፣ ግን ኖ ማለት ወይ ደግሞ የስ ማለት የሚከብዱ ነገሮች አሉ። ረዳኝ ለሰዎች ሲምፕል የሚመስል ማለት ነው። አሁን ኮሜዲያን መሆን ለምሳሌ ብዙ ሰዎች ቀላል ሊመስላቸው ይችላል አይደል? በቃ ማሳቅ ነው ብሎ ያስባል። ሰው ፊት መቆሙ አይደለም ኢንትረስቲንግ የሆነ ኮሜዲ መጻፉ ከዚያ አንድ ደግሞ ፌስ ማድረግ ከባድ ነው። አክቹሊ ስትሄድ በጣም ከባድ ነው። ሶ ቤዚካሊ ምን ልል ፈልጌ ነው፣ እዚህ ምድር ላይ ኢንስፓየር ራሱ ሊያረጓችሁ ወይም ሊያነቃቋችሁ ወይም ሊመቿችሁ የሚገቡ ሰዎች እናንተ ልታረጉ ማትችሏቸውን ነገሮች ያረጉ፣ ኦር ደግሞ ለሰዎች የሚከብድን ነገር እነሱ አክሰሱ እያላቸው ነው ማለት የቻሉ ናቸው። በየትኛውም አንግል ብትሄዱ ማለት ነው። ስፖርተኛ ብትሄድ አንተ ማስራት የማትችለውን ነገር ስለሚሰራ ነው የምትወደው። ኳስ በጣም ይደገፋል አይደል? በኳሱ የለንበትም አይደል? እንግዲህ እስከማውቀው ድረስ ብዙ የኳስ ደጋፊ አይደለሁ። ስለማንችለውን ነገር ማድረግ ስለሚችሉ ነው የምታያቸው። አትሌት፣ ዋናተኛ፣ ምንም በል ሙዚቀኛ፣ በጣም ኢትዮጵያ ውስጥ ቴዲ አፍሮ በጣም ሪስፔክት ያለው ለምንድን ነው? በብዙ መንገድ እሱ ማድረግ የቻላቸውን ነገሮች የሚያደርጉ ሰዎች ብዙ ይኖራሉ። ደግሞ አሉ ብላችሁ ዘርዝሩ አሏችሁ ይኖራሉ። ግን በዛ ደረጃ በቃ አንተ ማትችለውን ነገር ወይም አንተ የስ ማለትም ወይ ኖ ማለትም የሚከብድህ ነገሮች አሉ። የሚከብድህን የሚያደርጉ ናቸው ስፒሪቹዋል ሰዎች። በጣም ለምንድን ነው ቫልዩ ያለን? እኛ እኮ ማንችላቸው ነው መጾሙን፣ መጸለዩን፣ አቴንሽን መስጠቱን፣ ራስን መግዛቱን፣ ስጋዊ ፍላጎትን መገደብ፣ እነዚህ ነገሮች ማድረግ ስለሚችሉ ሰው ቢኬርፉል። ማንን እንደምታይ ኢንስፓይሬሽን ብለህ የምትወስደውን ሰው ቢኬርፉል። ማንም ሰው ገንዘብ ማጥፋት፣ ፈታ ማለት፣ ሪላክስ ማድረግ የሚከብደው ሰው የለም። ያንን እንደ ኢንስፒሬሽን አትውሰድ። በገንዘብ ብሰጥ ማጥፋት ማንም እንዲያስተብር አያስፈልግም። ለረዳኛል ገንዘብ ያለው ግን ትክክለኛ ቦታ ላይ መዋል የሚችለው ሰው ግን ሞር ኢንስፓየር ያደርጋል። ኢንትረስቲንግ ነው። ለረታችሁኛል ማይ ፖይንት። የሰው ልጅ የሚያዩን ይመስላል ሲባል ብዙ ጊዜ ሰዎች አይዋጥላቸውም። እኔ 100% ጋራንቲ አድርጌ የምነግራችሁ ማለት ነው የሰው ልጅ የሚውልበትን ቦታ ነው። ይሄ በስፒሪቹዋሊቲም አለው ድጋፍ። በስናድግም ጓደኛ ስለ አንተ እንድነግርህ ስለ ጓደኛ ንገረኝ ይባላል። እኔ I can tell you በራሴ የሚወት በሰዎች የሚወት በብዙ ቦታ ነው ያየሁት። የምትመስለው የምትውልበትን ቦታ ነው። የምታየውን ሰው ነው የምትወረው። ኢንቫይሮንመንትህን ነው የምትመስለው። ከዛ ውጪ መውጣት አትችልም። አረ እንደውም ልንገራችሁ ስታንዳርድህ ራሱ የሚወሰነው አካባቢ ባሉ ሰዎች ነው። እሺ የምትለውና እምቢ የምትላቸው ነገሮች ልኬቱ ራሱ መመጠኛው ኢማጂኔሽንህ ራሱ አይምሮህ ሊያስብ የሚችለው ርቀት ራሱ በኢንቫይሮንመንት ይወሰናል። ኢንቫይሮንመንት አሪፍ ካልሆነ ስታንዳርድ የወረደ ነው፣ ፍላጎት የወረደ ነው። መመኘት ራሱ እንደሚከብድ ታውቃለህ። ኢንቫይሮንመንት አሪፍ ካልሆነ መመኘት በጣም 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 ትልቅ ነገር ነው። ሰው መመኘት ራሱ አይችልም። አሁን ስታስበው በጣም ተራ ነገር ነው ይመስላል መመኘት። ለመመኘት ራሱ ኢንቫይሮንመንት የሚያስመኝ መሆን አለበት። ከአጠገብ የሚበልጥ ሰው መሆን አለበት እንደሱ ለመሆን ብለህ እንድትመኝ። ረዳኝ። ከአንድ ብር 2 ብር ይበልጣል አይደል? ግን 1 ብርም 2 ብርም አክቹሊ የሚያደርገው ነገር የለም አይደል? አሁን ባለንበት ኢኮኖሚ። ስለዚህ ምኞት ራሱ ሰፋ እንዲል ሰው ይኸውልህ መኪና እንዲመኝ፣ ቤት እንዲመኝ፣ ጥሩ የሆነ ስፒሪቹዋል ህይወት እንዲመኝ፣ ትዳር እንዲመኝ፣ ስራ እንዲመኝ፣ እውቀት እንዲመኝ፣ ምን እንዲመኝ ከፊት የሚያየው ነገር ይፈልጋል። ካላየህ አትመኝም። ተረዳኛለም። አጠገብ ያለው ልጅ ሰርቶ ለምሳሌ ካሜራማን ይችላል። አጠገብ ያለው ልጅ ሰርቶ ምናምን የራሱ ስቱዲዮ ምናምን ሲከፍት ኢንስፓየርድ ትሆናለህ። ግን አንተም እሱም እንደዚህ ምንም እንትን የማትሉ ከሆነ ግን አትመኝ። በቃ ኦኬ ገቢ ታገኛለህ፣ ትሰራለህ፣ ታገኛለህ ገንዘብ፣ ትዝናናለህ፣ በቃ አለቀ። ዛስ ዩር ላይፍ። ኢንቫይሮንመንት በጣም 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 ነው ማተር የሚያደርገው። ከተውት ከሀሳብ በላይ ወይ ማይንድ ሴትን ከመቀየር በላይ ኢንቫይሮንመንት መቀየር ፓወርፉል ነው። ኢማጂኔሽን መቀየር። ለዛ ነው ሶሻል ሚዲያን ላይ የምታዩቸውን ሰዎች ወይም ደግሞ በአካል አብራቸው ያላቸውን ሰዎች በጣም ተጠንቀቁ። ኢቭን እንደ ኢንስፓይሬሽን የምትወስዷቸውን ሰዎች ተጠንቀቁ። አይደል? አሁን አንዳንዴ ውጭ ሀገር ታያለ አይደል? የሚገራረሙ ሰዎች እንደ ኢንስፓይሬሽን ሲወሰዱ ሮንግ፣ በጣም ሮንግ ነው።
የብሬን ይህን ቪዲዮ እንድሰራ ያደረገኝ በጣም ብዙ የሚጠይቁኝ ወጣትም ኢቭን አረብ ሀገርም ውጭ ሀገርም ያሉ ሰዎች ኢቭን ትልልቅ ሆነው ስለሚጠይቁኝ ነው። ሞክራለሁ አልለወጥም። የሆነ ነገር አረጋለሁ ለውጥ አይመጣም። ከፊት ለፊት የማስበው ነገር አይሆንም። ኢትስ ኤንቫይሮንመንት ማን ባዮሎጂ ኦፍ ቢሊፍ የሚል የዶክተር ብሩስ ሊፕተን መጽሐፍ አለ። ብዙ ጊዜ ተናግሬዋለሁ። አይ ቲንክ የማንበብ አክሰሱ ካላችሁ አንብቡት። የማንበብ አክሰሱ ስላችሁ ምናልባት እንግሊዝኛ መጽሐፍ ስለሆነ እንግሊዝኛውን መረዳት የማይችለው ሰው ሊቸገር ይችላል። በደንብ እንግሊዝኛ አንደርስታንድ የምታደርጉ ሰዎች ግን በደንብ አንብቡት። በቃ የሚገርም መጽሐፍ ነው። የሚገርም አክቹሊ ኢንቫይሮንመንትህ ከመቀየር በፊት አክቹሊ ማይንድሴትህን፣ ሀሳብን፣ ህይወትን ከመቀየር በፊት you need to change your environment። ምክንያቱም ታጥቦ ጭቃ ስለምትሆን ማለት ነው። ታጥቦ ጭቃ አክቹሊ ትሰራለህ ማትለውጠው because your environment ወደዛ ነው የሚስብህ። ለምን ብለህ ከጠየቀኝ ጭንቅላታችን ወይም አእምሮአችን አሰራሩን ካየነው ከሀሳብ ከማይንድሴት ከመቀየር በላይ ለኢንቫይሮንመንት ነው መልስ የሚሰጠው፣ ለአካባቢ ነው መልስ የሚሰጠው። ኢንቫይሮንመንት ምንድነው ካላችሁኝ ዲጂታል ኢንቫይሮንመንት አለ፣ አክቹዋል ኢንቫይሮንመንት አለ። ዲጂታል ኢንቫይሮንመንት የምታየው ነገር ሶሻል ሚዲያ ላይ እንደ ኢንስፓይሬሽን የምትከተለው ነገር፣ የምትሰማቸው ሰዎች ወደድክም ጠላህም እኔ ሳልሆን ያልኩት ሳይንሱም ሃይማኖቱም ሁሉም ነገር በዚህ ላይ አይጋጭም። የምትሰማውን ሰውዬ ኮፒ ታደርጓል። ቃላት ሁሉ ኮፒ ታደርጋ አጋጥሞ አቅም ቃላት ሁሉ ሚስ አታረግም። ስለዚህ you have to be obsessed ማለት ነው የሆነ መሆን የምትፈልገው ሰው ላይ። ኢንቫይሮንመንት ነው። ቲክቶክ ላይ ስክሮል እያረክ ፖድካስት ብለህ የምታያቸው ሰዎች ኤቭሪ ታይም ሚኒት ደቂቃ ሰዓት ባሳለፍ ቁጥር እነሱን እየሆንክ ነው የምትሄደው። ምንም ይሄ እንዲህ ነኝ እኔ እንዲህ ለመዝናናት ነው እንዳትለኝ። በጊዜ ሂደት ኮፒ ያረክ የዲፕ ሰብኮንሺየስ ማይንድ ውስጥ የነሱ ማንነት ኢምፕሪንት እየሆነ ነው የሚሄደው። ምክንያቱም አእምሮ አንተ ስታወራ ከሚሰማው በላይ የሚያውን ኤክስፒሪየንስ የሚያረገውን ነገር ያስቀምጣል። ተረዳኝ? ለዛ ነው የሆነ ሰው ይጀምራል ከዛ በቀጥሎ ተሳዳቢ ይሆናል። ውሎ ነው ኢንቫይሮንመንት። ብዙ ሰው የሚመስለው ኢንቫይሮንመንት ሲባል ጓደኞቼ ምና አካባቢ ላይ ያሉት ምናን እነሱም ኢንቫይሮንመንት ናቸው። ግን ዚስ ዴይስ ግን አንድ ሰው ከስልኩ ጋር የሚያጠፋው ታይም አይበልጥም ከቤተሰቦቹ ጋር የሚያጠፋ። አሁን ሰው ሀገር ያላችሁ በጣም ነው ማዝ ነው። ምክንያቱም ስራ ሰርታችሁ 24 ሰዓት የሆኑ የምታዩዋቸው ሰዎች አሉ። እነሱን መሆን ትፈልጋለህ ብትለው ግን በፍጹም በስመ አብ እንደዚህ አይነት ሰው ነው የሚለው ሁሉም ሰው ግን የሚያየው እነሱን ነው። I can assure you እነሱን ነው የምትሆነው። አክቹሊ እነሱን እንኳን እንደዛው አይነት ተግባር እንኳን ባሰራ ኢንዳይሬክትሊ ሜንታሊቲ እንደዛ ነው እየሆነ የሚሄደው። ስለዚህ ኢንስፓይሬሽናችሁን በደንብ መምረጥ አለብህ። የምታየውን መሆን አይቀርም። ሶ ዲጂታል ኢንቫይሮንመንት ላይ የምታዩትን ነገር ቢ ኬርፉል። ማንን ነው እንደ ሮል ሞዴል ይዘህ ያለኸው ማለት ነው? ማንን ነው መሆን የምትፈልግ? እንዴት ብዬ ውስጥ ያለውን ነገር ባሳያችሁ you can be that person 100%። ሁለተኛው ደግሞ አካባቢ ነው። ጓደኛ ኢንቫይሮንመንት ነው። በነገራችን ጓደኛ ኢንቫይሮንመንት ነው። ኢንቫይሮንመንት ሲባል ግድግዳ፣ ጣሪያ፣ ሰፈር፣ ፎቅ ምናምን አይደለም። ጓደኛ ኢንቫይሮንመንት ነው። ሊትራሊ ጓደኞች አንተ ነው የሚመስሉት። በጓደኞች ስታንዳርድ ያንተ ስታንዳርድ ይለካል። ጓደኞች በሚመኙት ልክ ነው ሁሉ የምትመኘው። በቃ አጉልኔ እንዴት ተለየ ምናምን አለ። ስፔሻል ኬዞች ሊኖሩ ይችላሉ አንድ ሁለት። እሱም ቢሆን ከዛ ጓደኝነት በላይ ሌላ አፌክት የሚያደርግ ኢንቫይሮንመንት ስላለ ነው የሚበልጠው። ያ እነሱን ትተህ ስትሄድ ሌላ የሚለውጥ ኢንቫይሮንመንት ስላለ ሊሆን ይችላል። ተጽዕኖ ቤተሰቦች ሊሆኑ ይችላሉ፣ ፍቅረኛ ልትሆን ትችላለች፣ ሃይማኖታዊ ቦታ ያሉ ሰዎች ሊሆኑ ይችላሉ እንጂ ሰው ጓደኛውን አለመምሰል አይችልም። በቃ አይችልም። ዶንት ቴል ሚ ዛት አይችልም። ስለዚህ ጓደኞች ሰው ቤተሰቡን አለመምሰል አይችልም። ቤተሰብ ማለት ኢንቫይሮንመንት ነው። ቤተሰብ የምትኖር ከሆነ በቃ እንደ ቤተሰቦች ነው የምታስበው። ምትለየው ምን ሲሆን መሰለ ስኩል አካባቢ፣ ትምህርት ቤት አካባቢ፣ ሶሻል ሚዲያ ላይ የምታየው ነገር ሲለይ አሁንም ተጽዕኖ ስለሚበልጥ ከቤተሰቦች ሀሳብ ነቅለውታ የራስን ልትሆን ትችላለህ። ለምን እሰባው ተጽዕኖ። አንዳንድ ሰዎች ጥሩ ያልሆነ ፋሚሊ ስትራክቸር ውስጥ ማድረገው ስኬታማ የሚሆኑበት ምክንያት ውጪ ላይ ያለው ኢንቫይሮንመንታቸው ፓወርፉል ስለሆነ ነው። ጓደኞቻቸው፣ ትምህርት ቤት የሚማሩት ነገር፣ የሚውሉበት ቦታ፣ ስፒሪቹዋል ሃይማኖታዊ ቦታ፣ ስራ የሚሰራ ሰው ምናምን መሆናቸው ያኛው ኢንቫይሮንመንት ቤተሰብ ላይ ካለው ተጽዕኖ በላይ ይበልጣል። ሶዛት ከፍ ያለ ትሄዳለህ። ኢንቫይሮንመንት በጣም ነው ማተር የሚያደርገው። ፍቅረኛ ኢንቫይሮንመንት ነች። እንዳታድግ ልታደርግ ትችላለች። ይሄ ምንም የሚካድ ነገር አለ። ምክንያቱም የምትመገበው እሱን ብዙ ታይምን የምታጠፋው ከእሷ ጋር ሆኖ እሷ ጥሩ ያልሆነ ኤነርጂ ካላት፣ ጥሩ ያልሆነ ሜንታሊቲ ካላት፣ ጥሩ ያልሆነ ኢንቫይሮንመንት ከሆነች ለአንተ በሊቭ ሚዛው ነው የምትፍጨረጨረው። ለምን አንተ ከምታስበው በላይ አካባቢ ላይ ያለ ኤነርጂ ኢምፓክት ያደርጋል። ለምንድነው ሰው ለምሳሌ ደስተኛ መሆን ይችላል ብሎ ነገር በፈልገ ደስተኛ ማትሆነው ለምንድን ነው?
ኢንቫይሮንመንት ሞር ፓወርፉል ስለሆነ ነው ከአንተ ከምታስበው ሀሳብ በላይ እኔ ነገር ብፈልግ በአንድ ኢሞሽናል አረጋለሁ ማበለጠ ማለት ነው ኢንቫይሮንመንት አይደል እንጂ ሁሉም ሰው እኮ በቃ አልናገርም አንዳንዴ እንደውም አንድ ጓደኛ ያስቀኛል አልጣላም ዛሬ ምናምን ብዬ ኩሌን በልቼ ሂጅ አለ የተንጨረጨርኩ ነው አለ ከገርልፍሬንዱ ጋር አትችልም ለምን ኢንቫይሮንመንት ሞር ኢሞሽናል ያደርጋል ሞር ሪሌት ያደርጋል ሰብኮንሽስ ማይንድ ከሚሰማው ነገር በላይ አዳፕት የሚያደርጋቸው ነገሮች ይበልጣሉ እነዚህ ኢንቫይሮንመንቶች ናቸው ምናልባት እነዚህ ሊሆኑ ይችላሉ ምኞትህን እየገደቡ ያለው አይምሮ ደጋግሜ ተናግሬያለሁ ሐሳብ ማይንድሴት መቀየር ሞቲቬሽናል ስፒች ምናምን ይባላል አይደል እንሰማለን ማይንድሴት መቀየር አክቹሊ እየሰራ ያልሆነው ምክንያቱም እንዱ ታውቃለ ዘ ሴም ኢንቫይሮንመንት ውስጥ ሆነ ለመለወጥ እየሞከርክ ስለሆነ ነው ረዳኛለሁ ሞር ፓወርፉሉ ኢንቫይሮንመንትን ብትቀይር አይ ቲንክ ጆል ዲስፔንዛ መሰለኝ ይሄን ሐሳብ ሲናገር ሰማ የሰው ልጅ ራሱን መቀየር ከፈለገ ኢንቫይሮንመንቱን ቢቀይር ወይም ቦታውን ጓደኞቹን ሲቹዌሽኖቹን ቢቀይር ሐሳቡ ይቀየራል ሐሳቡን ቢቀይር ኢንቫይሮንመንቱ ከሚቀየረው በላይ ሊቀየር ይችላል yes of course አንዳንዴ ሊመጣ ይችላል ግን በጣም ብዙ ማገዶ የሚፈጀው እዛው እንትን ውስጥ ሆነ ራስን ለመቀየር መሞከር ከዛ ስትወጣ ባይ ዲፎልት ሐሳብ ይቀየራል በጣም ደስ የሚለኝ ሰሞኑን ካንድ ጥሩ የቤተክርስቲያን ልጅ የሰማሁት ሐሳብ ነበር ደጋግሜ የተጠቀምኩት ነው የሰው ልጅ መጥፎን ስራ ለመተው ከሚሞክር በላይ ወደ ቤተክርስቲያን ጥሩ ቢሄድ መጥፎ ባይ ዲፎልት እየተነሄዳል ማለት ነው ለዚህ ነው ለዘመናት መጥፎ ፍላጎትን መጥፎ ስራህን ምናምን ለመተው ትሞክራለህ ግን ተመልሰህ እዛው መገባው እዛው ኢንቫይሮንመንት ስለሆንክ ነው ሶ አክቹሊ ያንን ሱሱህን ችግርህን ፖርኖግራፊ ምን ያለብህን ኢሹዎች ለመተው ከምትሞክር እንዳያስካቸው ሂድ ስፒሪቹዋል ቦታ ጥሩ ቦታ ገባ ጥሩ ነገር የሚያወራል ጥሩ ነገር የምትሰማው ጥሩ የሚመክር ቤተክርስቲያን መንፈሳዊ ቦታ ምናን ባይ ዲፎልት ያየተነሄዳል ለምን አይመችም ይሄ ኢንቫይሮንመንት ለማ ለዚህኛው ሐሳብ አይሄድም አንድ ላይ ተረዳኸኝ ትቼ ነው የምመጣው ካልክ አትመጣም መቼም ነው ሐሳቡ ገባ ኢንቫይሮንመንት እዛው አይደለ ብዙዎቻችን ችግራችን እሱ አይደለም ንስሐ እንኳን ለመግባት የምናስበው መቼ ነው ኃጢአት ከተውን በኋላ አይደል አተውማ መቼም ኢንቫይሮንመንት እዛው ነው እዛው ተብካካታል እዚህ ስትመጣ ግን ያ መቅረት ይችላል ምን ማለት መሰለ ለምሳሌ የሆነ ኮሮኮንች ውስጥ ተክል በተክል ይበቅላል ለምን ኢንቫይሮንመንቱ አይመችውም አይደል ስለዚህ የማይመች ኢንቫይሮንመንት ውስጥ መሆን ማለት ነው ለዛ ባህሪ ወይም ደግሞ አንተ ለምታስበው እቅድ የሚመች ኢንቫይሮንመንት ውስጥ መሆን ማለት ነው ገንዘብ ከሆነ ፍላጎት ከገንዘብ የሚያወሩ ሰዎች ገንዘብን የሚሰሩ ሰዎች whatever ለገንዘብ የሚጠቅምህን ሜንታሊቲ ያላቸው ሰዎች ነው ሶሻል ሚዲያ ላይ መስማት ያለብህ አክቹሊ በተግባርም በጓደኝነት ማብረ መዝለቅ ያለብህ ጥሩ ሪሌሽንሺፕ ከሆነ አላማ ጥሩ ሪሌሽንሺፕን የሚያወሩ ሰዎች ጋር ነው መስማት ያለብህ መዋልም ያለብህ ጥሩ ሪሌሽንሺፕ ካላቸው ሰዎች ጋር መንፈሳዊ ሰው መሆን ከሆነ ፕላን መስማት ያለብህ ማንን ነው መንፈሳዊ ሰዎችን ነው መዋልም ያለብህ የት ነው ለክርስቲያን አካባቢ መንፈሳዊ ሰዎች ያሉበት ቦታ አለቀ አለበለዛ ለብዙ ዘመናት በመኞት የምንቀረው እዛ ኢንቫይሮንመንት ውስጥ ሆነን እንደኛም ያስብ የለም አይደል እንደኛ ድሪም ያደርግ የለም የሆነ ነገር ለመሆን ስኬታማ ለመሆን ማታስበው ጉድ የለም የት ነህ እዛው ልክ አውርተህ ስትጨርስ ማለት ነው እቺ ሀገር ምን እዚህ ሀገር እንደወለ ወጣት የማይሆን የሚል ሐሳብ ውስጥ እስከተቀመጥክ ረዳኝ ልክ ሃይማኖታዊ ነገር አስበህ ስትጨርስ ዛሬ አንወጣም እንደሚል ኢንቫይሮንመንት ውስጥ ከተቀመጥክ አይደል ልክ የሆነች ገንዘብ ሴቭ አድርገህ ለመለወጥ ልክ ስታስብ አረብና ዛሬ እንትን ብላ ወይ የሆነ ነገር እናርግ አይደል እንትን አገዛም እንዴ እንትን እናርግ ምን ታካብዳለሽ ያመት አይኖር የሚል ኢንቫይሮንመንት ውስጥ ከሆንክ ቤት በኩል የቱ ፓወርፉል ነው ለዛ ነው ታጥቦ ጭቃ የሚባለው ፕሪንሲፕል አላለም ሰው ጭቃ ውስጥ እስከሆነ ድረስ ከስር ጭቃ ውስጥ ካለ ድረስ ከላይ ውሃ ብታፈስ ለጊዜ ጸዳ ይመስላል የሆነ አንድ ሳምንት ነው ግን የተፈነጣሪው ምኑ በዛው ነው ጭቃ ነው ታጥበ ጭቃ ነው በቃ አትወጣም ስለዚህ ከጭቃው ነው መጀመሪያ የምትረቀው ሻወር ለመውሰድ አይደል ንጹህ በረንዳ የሆነ ደረቅ ነገር ላይ ሆነ ስትታጠብ ሶ ቤዚካሊ ነው ሶ ስቴፕ ባይ ስቴፕ እንደ ጋይድ ልንገራችሁ ዋት ዱ ዩ ዋንት ዱ ምክንያቱም አሁን ስኬታማ ለመሆን አላላችሁ መሆን የምትፈልጉት ምንም ይሁን እኔ ጉዳይ አይደለም ባይ ዘ ወይ ግን ሌላ ምንም አይነት ትሪክ ስለሌለው ነው አንድ ባንድ ብሬክ ዳውን ላርክላችሁ የመጀመሪያው ምን እንደመሆን እንደምትፈልጉ አስቡ ምንድነው መሆን የምትፈልጉት እኔ እኮ አንዳንዴ ኢንቫይሮንመንታችን ምን ያህል ደካማ ከመሆኑ የተነሳ ወይም ደግሞ ጥሩ ካለ መሆኑ የተነሳ ምን እንደምንሆን እንኳን አናውቀውም ምን እንደምንፈልግ እንኳን አናውቀውም ኢንቫይሮንመንት ነው እኮ ኢማጂን እንዳታረግ የሚያደርግ እንዳትመኝ እንጂ ሰው እኮ ብዙ ነገር ይመኛል አይደል እንዴ እንደው ካሰብከው ብዙ መሆን የምትፈልገው ነገር እኮ አለ ግን ያን እንኳን የሚያጨልምብህ
በጣም የታፈነ በሌላ በማይረባ ነገር ቢዚ የሆነ ኤንቫይሮንመንት ስለሆንክ ነው። አትሊስት ምንድነው መሆን የምትፈልገው? እንደው የምትፈልገውን ነገር ካጣህና ግራ ከገባህ ፋይናንሻል ፍሪደምን አስበው እንደ መጀመሪያ። ምክንያቱም ለማንም ስለሚጠቅም ፋይናንሻል ፍሪደም ማለት የገንዘብ ነፃነትን ለማወጅ አስብ። ሌላ እንደው ድሪም ቢጠፋ ማለት ነው፣ እንደ አይምሮ ላይ መሆን የምትፈልገው ቢጠፋ፣ የምታስበው ቢጠፋ፣ ከገንዘብ ጭንቀት አትሊስት እንደው ሀብታም መሆን አላልኩም አይደል፣ ስኬታማ መሆንና አታው ከገንዘብ ጭንቀት በቃ እንዴ ታክሲ ላወጣ ነው ለምበላው ልበላ ነው እያልክ ከሚል ጭንቀት ለመውጣት እሱን እንደ ህግ ያዘው። የመጀመሪያው ፕሪንሲፕል ምን መሆን እንደምትፈልግ አስብ። በቃ አለቀ። እንዳልኳችሁ ነው እንግዲህ ብዙ ሰዎች ኢንቫይሮንመንት ሰው የሚያስበው በምኑ ልክ ነው ብያለሁ፣ በኢንቫይሮንመንቱ ልክ ነው አይደል። ስኬት የሚመስልህ ራሱ አንዳንዴ አንተ በምታየው ልክ ነው። በቃ በምታየው ልክ ነው። ለምን እዚህ ጋር የሁላችንም ጭንቀት የ10 ብር ከሆነ 10 ብር ድረስ ነው ድሪም የምታረገው። አንዱ ከመሃል ግን የ1000 ብር ከሆነ ከዛ በላይ ማሰብ እንደሚቻል ታውቃለህ። ተረዳኝ። ለካ ከ10 ብርም በላይ ማሰብ ይቻላል። ስለ ብር አይደለም ያወራው ያለሁት፣ ከተረዳችሁ ምንም ነገር ላይ መስፋት ይችላል። በየትኛውም ነው የምላችሁ። ለካ ከዚህ በላይ መስራት አንተ በቀን ውስጥ 4 ሰዓት መስራ ከሆነና ጓደኛ 8 ሰዓት የሚሰራ ከሆነ 5-6 ሰዓት ለመስራት አትቸገርም። ለምን እንደሚሰራ ያያየህ ነው። እሱ እየሰራ ነው። 2 የሚሰራ ከሆነስ ጓደኛ በቃ የተሻለ ስኬታማ ይሆንክ ነው ይመስል። ለምን አንተ 4 ነው የምትሰራው አይደል? እሱ 2 ነው የሚሰራው። በቃ ዓለም ስለዚህ የሚበልጣችሁ የሚመቻችሁን ነገር የምትመኙነትን ማወቁ ጥቅሙ ያ ነው። ሶ ፋይንድ ሳምቲንግ መሆን የምትፈልጉት አስፓየር የምታደርጉት የምትመኝ ማንም ይሄንን ሲባል በብዛት ሄዳችሁ የታስባላችሁ ነው። ወጣት ብቻ የሆነ 16 ዓመት 17 ዓመት ልጅ ብቻ ይሄን ማሰብ መብት ያለው 30ሙን 40ሙን አይ ዶንት ኬር። ብቻሽን ሁኚ፣ ተማሪ አትማሪ አይ ዶንት ኬር። አረብ ሀገር ኑሪ፣ አውሮፓ ኑሪ፣ አሜሪካ ኑር፣ ኢትዮጵያ ኑር፣ ገጠር ኢትዮጵያ ውስጥ ኑር አይ ዶንት ኬር። ማንን ነው መሆን የምትፈልገው? ምንድነው መሆን የምትፈልገው? ምንድነው የፈለግከው? ገንዘብ ነው? ትምህርታዊ ነገር ላይ ነው ስኬታማ መሆን የምትፈልገው? ስፒሪቹዋል ነገር ላይ ነው ስኬታማ መሆን የምትፈልገው? ስፖርት ላይ ነው ስኬታማ መሆን የምትፈልገው? እኔ እኮ ብሉፕሪንቱን ሰው ለምን አንደርስታንድ እንደማያደርገው ነው። ውስብስብ አይደለም። ምንድነው መሆን የምትፈልገው? መጀመሪያ እሱን ፋይንድ አድርግ። እሱ ግራ ከገባ ራስን የመቻል እቅድ ያዝ። በቃ ከማንም አልፈልግም፣ ራሴን ማሸነፍ ነው፣ ገንዘብ ነው ፈልገው በል ማለት ነው። እንደው ከከበደ ምክንያቱም ነገሮችን እየሰራህ በሄድ ቁጥር ፋይናንሻል ፍሪደምን ባወጭ ቁጥር ታይም ይኖርሃል፣ ፕላንህን ለማሰብ ምን እንደምትፈልግ ለማወቅ ጊዜ ይኖርሃል አክቹሊ። ስለዚህ እሱን ወቁ። ሁለተኛው ስቴፕ ደግሞ ያለ የሌለ ታይማችሁን ሁሉ ከነዛ ሰዎች ጋር አጥፉ። አሁን ከምትመኟቸው ሰዎች ጋር ገንዘብ ከሆነ ገንዘብ እንዴት ሜክ እንደሚደረግ ከሚያስተምሩ ሰዎች ጋር በኦንላይን ቪዲዮ ማየት ያለብሽ የእንትናን ላይቭ ጭቅጭቅ አይደለም። የእንትና ሃይማኖትና የእንትና ሃይማኖት ግጭት አይደለም። የእንትናና የእንትናን ዳንስ አይደለም። ለመዝናናት ሄሬንዘር ይታያል ማናችንም ብንሆን። ግን ሞስት ኦፍ ዘ ታይም ሞስት ኤነርጂ የት ነው ስፔንድ መደረግ ያለበት? እነዚህ ሰዎች ጋር። የማበላለጥ ነው ጌሙ። በነገራችን ላይ የማበላለጥ ነው። ሞስት ታይም የት ነው የሚጠፋው ነው እንጂ ሰው አይዝናናም ምናምን ማለት አይደለም። የት ነው የምታጠፋው ታይምን? መሆን ስፒሪቹዋል ከሆነ መሆን የምትፈልጉትን ኮፒ አድርጉት። በቃ መሆን የምትፈልገውን ሰውዬ ሰግጠ ኦብሰሽን እስኪሆንብህ ድረስ ታይምን አጥፋ። ውጭ ሀገር ሄዶ ዩኒቨርሲቲ መማር ቢፈልግ ሰው የሚያየው ኳስና የሆነ ነገር ከሆነ ማማት አታስበው። ኦንላይን ውጭ ሀገር የሚማሩ ልጆች ጋር ኮኔክሽን መፍጠር አይደል? እንዴት እንደሄዱ መጠየቅ፣ ዩቲዩብ ላይ ቪዲዮዎች ማየት፣ እንዴት አፕላይ ይደረጋል፣ እንዴት ሲቪ ይሞላል፣ እንዴት ነው ቴሌግራም ቻናሎች። ዌስት ዩር ታይም ኦን ዛት። አረብ ሀገር ነው የምትኖሩ፣ ኢትዮጵያ መተሽ የሆነ ነገር መስራት ትፈልጊያለሽ፣ ግን የምታየው ማንን ነው? የሞላላቸውን የካፕልስ ስቶሪ ቪዲዮዎች ኦር ምናምን ኖ አቲ አላልኩም። ግን ብዙ ታይምሽ የረፍት ሰዓት ሼት ነው መጥፋት ያለበት። ኢትዮጵያ ውስጥ ገብቼ ትንሽ ቢዝነስ እንዴት ነው የምጀምረው? እንዴት ነው ያለኝን ስኪል ማሳድገው? እንዴት ነው ምንድነው የምሰራው? ስለ ስራ ከሚያስተምሩ ሰዎች ጋር፣ ስለ ገንዘብ የሚያስተምሩ ሰዎች ጋር፣ ገንዘብ እንዴት ኢንቨስት ይደረጋል፣ እንዴት ነው ይሄን ነው ማጥፋት ያለብሽ። አለበለዚያ አትሆኝም። አም ቴሊንግ ዩ ላክ የሚባል ነገር በጣም በጣም ጠባብ እድል ለሚሰሩ ሰዎች ነው ያለው። እድል ማለት ዝግጁ ሆነ ስታየው ነው የሚታየህ ራሱ፣ አለበለዚያ አይታየም። አንድ ስቴፕ ወደ በር መውጣት አለበት እድልን ለማየት ራሱ። ዝም ብሎ በመመኘት የሚመጣ እድል እኔ አላየሁም። እንግዲህ ያለ ሰው ካለ ኮሜንት ላይ ጻፍልኝ። እኔ እድል የሚባል ነገር አላየሁም። እድል ራሱ አንዳንድ ሰዎች እድል እኮ ነው እንዲሳካለት ለእድል ስለተመቸ ነዋ። ጓደኞቹ ያን እድል እንዲያገኝ ስለተመቻቹለት። ጓደኛው እኮ ነው ስራውን የሰጠው። በቃ ከእንደዚህ አይነት ሰው ጋር ስለዋለ ነዋ ጓደኛውን። አንተም ከእንደዚህ አይነት ሰው ጋር ከቻልክ አይደል ኦፍኮርስ አይደል ውሎውን እኮ ነው የምትመስለው። እኔ ብሩክን ጠርቼ የሆነ ስራ ካሰራሁት ደህና ስራ እኔ ጋር ስለሰራ እኔ ጋር ስለሆነ እኮ ነው የሚያውቀው።
ባቀኝት አባቴ አድርጌ ሰጠዋለሁ እንዴ? ከናቲ ጋር ስንት ዓመት የምንተዋወቀው እኮ አንድ ቀን ስራ ስለተገናኘን ነው። በፈጠራ ነው እንዳወቅኩ አይደለም እኮ አይደል? በአንተ ብሩክ ምና እያልን ከናቲ ከአቤኔዘር ጋር የተዋወቅ ነው በትምህርት ቤት እኮ ነው። የሆነ ትምህርት ቤት ላይ እኮ ነው። ዝም ብዬ ላቅ አልችልም። ተረዳኝ? ያን አክቹሊ ያን ኢንቫይሮንመንት የፈጠረው ማን ነው? እሱም ያን ትምህርት ብሎ መጣ፣ እኔም ያን ትምህርት ብዬ መጣው። ኢፈርት ጠይቋል ማለት ነው። ከቤት ወጥተህ እዛ ትምህርት ቤት መሄድ ነበረብህ። ኢፈርቱ እሱ ነው፣ እድሉን ያመጣው እሱ ነው። እኔ ነገ ትልቅ ነገር ኖሮኝ ትልቅ ነገር ብንሰራ ይሄ ሁሉ የመጣው ጓደኛው ነው። በዛው ታልትራ አትችልም። ለፍቶ ነው የመጣው። ያን ማድረግ ነበረበት። አይ ምን ያደርግልኛል እቺ ኮርስ ብሎ ቢቀር ኖርስ የት ያገኘኛል? ኦሬት አገኘዋለሁ እኔ ብቀር ኖር። አንዳንዴ እድል ነው ብለው እያልክ ራስን የምታታልላለህ። ተነስና ተንቀሳቀስ፣ እድል እንዲመጣ ከሰው ተዋወቅ። ይህን ምላችሁ ከማዘን ነው ከማጣጣል አይደለም። እውነታውና ፋክቱ እሱ ስለሆነ ነው። ስለዚህ ታይምን ስፔንድ የምታደርገው ዲጂታል ኢንቫይሮንመንትም አክቹዋል ኢንቫይሮንመንትም በጣም ማተር ያደርጋል። ተስፋ ከቆረጠ ሰው ጋር እየዋልክ ተስፋ ላይ ብዙ ተስፋ ሊኖር አይችልም። ይሄ ፋክት ስለሆነ አይደል? አባባል ላይ ገብታችኋል። አሁን እንደዚህ ችግር ያለባቸው ሰዎች ናቁ እሽሿቸው ምናምን ማለት አይደለም፣ ግን ፋክቱ እሱ ነው። በተቻለ መጠን ፖዚቲቭ ኤነርጂ ካለው ሰው ጋር ለመሆን መሞከር ነው። ሀብታም እንኳን ባይሆን ወይ ስኬታማ ባይሆን ቢያንስ ይሆናል፣ ይሳካል፣ ይቻላል፣ እንሞክር፣ እንሂድ ምናምን የሚል ስፒሪቹዋልም ሰው ከሆነ ቤተክርስቲያን እንሂድ ከሚል ሰው ጋር ይሻላል እኮ አይደል? የሆነ ነገር እናርግ ከሚል ሰው ጋር ስፔን ዩር ታይም I'm telling you that is the fact። ከዛ ደግሞ በአክሽን አግዙት። እኔ አሁንም ጋራንቲ አድርጌ የምነግራችሁ ነገር በሁሉም አቅጣጫ የሆነ ቦታ ላይ ያሉ ሰዎች የሆነ የሚወዱት ሰው አለ። ቴልሚ አለመኖር ስለማይችል ነው። እነሱ ሰዎች ማን ሆኖ መሰለ እዛ ጋር የሚያደርሷቸው ኢንቫይሮንመንት። ሯጭ ብትሄድ እኔ ስለሚመቸኝ ነው ኃይሌ የምለው ብዙ ጊዜ። ኃይሌን ብታየው ቀነኒሳ ሮል ሞዴሉ ነው። ገባ? ሩጫ ቲቪ ላይ ምናምን ስታይ በቃ የሆነ የሚያየው ነገር አለ እንዲመኝ። አየህ እንደዛ መሆን እችላለሁ እንዴ? ቲቪ ምን ባይኖር ሩጫ መሆን እንደሚቻል እንኳን ያውቃል እንዴ ኃይሌ? ፋክቱ እኮ እሱ ነው። አይታል እናንተ የምታውቁት ከኔ በላይ ኳስ ተጫዋች ብትል የሆነ ኳስ ተጫዋች መኖር አለበት እንድትመኝ፣ እንደዛ መሆን እንደሚቻል እንድታውቅ የሚያጓጓ እሱን መሆን የምትመኘው። እኔ ሶሻል ሚዲያ ላይ ስመጣ እሸቱ በጣም ነው የምወደው ማየው። በጣም ረጅም ታይሜን ነው የማጠፋው ከኢትዮጵያ ሶሻል ሚዲያ ኢንፍሉዌንሰሮች። በጣም ነው የሚመቸኝ። ስለ ዲሲፕሊን ከመጣችሁ ኃይሌ በጣም ነው የሚመቸኝ። ከውጭ ሀገር ላይ ስለ ሳይንስ እንዳወራ እንድፈልግ የሚያደርገኝ ማን ነው? አንድሪው ሂበርማን በጣም ነው ማየው። ዩሲ ከየትም አይደለም የሚመጣው። የሆነ የምትፈልጉትን ነገር ኢንቫይሮንመንት ማድረግ አለብህ። በእነሱ ልክ እንድታስብ ያደርጋል። አየህ በቃ ይሰቅለዋል ስታንዳርድህን። እዛ ይሰቀላል። ውሎህ ምን ይሆናሉ ማለት ነው? እነዛ ሰዎች በአካል እንኳን ባታገኝ ጥሩ ጊዜ ነው ሶሻል ሚዲያ ላይ አሉ። በነጻ ታገኛቸዋለህ። እዚህ ስቴይስ አንድ ኒውሮሳይንስ ፕሮፌሰር ለማግኘት አሜሪካ መሄድ ይጠበቅብሃል። ስንት ፍዳን አልፈህ ነው የምታገኘው አይደል? ግን ላኪሊ አስ ዩቲዩብ ላይ ያላየህ ፎር በነጻ ቁጭ ብሎ ሲያወራ ታዳምጠዋለህ። ኤርፎንን አድርገህ ይጋባል። የሱ ኢነርጂ ከና አነጋገሩ ጀምሮ እየሆንከው ትሄዳለህ። በጊዜ ሂደት አስተሳሰብ፣ አመለካከት the way you see things is the same። ምንም አዲስ ነገር የለውም። ኮፒ ያረከው ነው የምትሄደው። ሶ ማንም ጥሩልኝ ሶሻል ሚዲያ ላይ ፖድካስቶች ላይ ጋበዝኳቸውን ሰዎች ብታይ ሮል ሞዴል አላቸው። ዲጂታል ማርኬቲንግ ላይ የሚሰሩ፣ ሴልስ ላይ የሚሰሩ የሆነ የሚያዩት ሴልስ አለ ጎበስ ኢንቫይሮንመንታቸው የሆነ ሰው። እሸቱ ስለሚመቸኝ እሸቱ ብትል ሌላ የሚያዩ አለ። እሱ ደግሞ ተመስጦ ከኔ በፊት ተረዳኝ። የሆነ ሰው ግዴታ ነው በቃ የሆነ ታይምህን የምታጠፋበት ሰው መሆን አለበት። ከዛ ደግሞ ብዙዎቹ ሲያወሩ የምሰማቸው ጓደኞቻቸውም ይበክሏቸዋል ወይ ሪሌሽንሺፓቸውም ይበክላቸዋል። የሆነ ቦታ የሚቆሙ ሰዎች ይሸሻሉ። በቃ በክፋት እኮ አይደለም፣ ጨክነውብህ እኮ አይደለም። በቃ ራሳቸውን ስለሚወዱ ለራሳቸው መሆን ስለሚፈልጉ ለሚወዷቸው ሰዎች መድረስ ስለሚፈልጉ የማይሆን ኢንቫይሮንመንትስ መሆን አይፈልጉም፣ ይሸሻሉ። ስለዚህ ወደ አክሽን እንዲቀየርና በአክሽን እንድታግዘው እንዳልኳችሁ ሮል ሞዴል ያዙ። የሆነ ሰው የምትከተሉት ያዙ። ለጊዜው ሁሉም ሰው ሁሉም ክፍል አይወስድም። ለምሳሌ 3ኛ ክፍልን ተማሪ 5ኛ ክፍል ያስጠናው ይችላል አይደል? የ6ን ግን አይችልም አይደል? ስለዚህ የሆነ ሰው የሆነ ድረስ ነው የሚወስድ። አንዳንዴ ግድ ጨርሶ ዩኒቨርሲቲ ተመርቆ ፒኤችዲ የያዘ ሰው እንዲያስጠና ትፈልጋለህ። እሱማ ቢያስጠና አይገባም። ልዩነታችሁ ሰፍቷል። ተረዳኝ? እሱ ፒኤችዲ ደርሷል። የ3ኛ ክፍል ተማሪ ምን እንደሆነ እኔ አሁን የ4ኛ ክፍል የ5ኛ ክፍል ብትለኝ ላቀው እችላለሁ፣ ግን ሩቅ ነኝ። በእነሱ ቋንቋ አላቀውም፣ በእነሱ አረዳድ ልክ አላቀውም። ገባ? ኢንተግሬሽን ምናምን ብለህ ቀላቅለህ ታስጨልላቸው ትችላለህ። ስለዚህ አንዳንድ ሰዎች እስከ ተወሰነ ግሬድ ድረስ ይወስዷል።
እነሱን ተከተል ለጊዜው አጠገብ ያሉትን ተረዳኝ። እነሱ ደግሞ በኋላ የሚቀጥል ታገኛለህ። ኦፖርቹኒቲ እየፈጠርክ ትሄዳለህ ማለት ነው። ገብቷል? የሆነ ማይገኝ ሰው ሶሻል ሚዲያ ላይ ምናምን ማይገኝ ሰው ካላገኘው አይደለም የሚባለው። ካንተ ለምሳሌ አንተ ላይ ሶሻል ሚዲያ ላይ መስራት የሚፈልግ ሰው አንተ ምንም ሰብስክራይበር የለም ምንም ፎሎወር የለም ክሬት አድርጋ አታውቅም። የ10,000 ፎሎወር ያለው ሰው የምትንቀው ከሆነ ተበላ፣ ይበልጣል። ስለዚህ 10,000 ድረስ ትሄዳለህ። 10,000 ስትደርስ ደግሞ ጓደኞቿ 50,000 እየሆኑ ይሄዳሉ። ቃላ ኢንቫይሮንመንት ወደ 50,000 ጋር የተጠጋ ይሆናል። ከዛ 50,000 ጋር ደርሰው ትይዛለህ። ከዛ 100,000 ሚሊዮን እያልክ ትሄዳለህ። ግድ ምንም ፎሎወር ሳይኖርህ እናንተ ማዋራትም ማማከር የምትፈልጉት ሚሊዮን ሰብስክራይበር ካለው ሰውዬ ጋር ይሲ እሱ የሚነግርህ ነገር ካንተ ጋር ማይሄድም። ለምን? በጣም ዲቴል ነው እሱ። ሳይንቲፊክ ነገር ሊሆን ይችላል የሚነግርህ አረ ዲቴል በቃ አልጎሪዝሙ አንተ አይገባም ገና የጀመርክ ነው። ስለዚህ የሆነ ሰው ሰማን ያዙ። ሰው የመጨረሻው ዲስትራክሽናችሁን አቮይድ አድርጉ። በቃ ከምታስቡት ከምትመኙት ከምትፈልጉት ነገር ሶሻል ሚዲያ ላይ የሚሆን በአካል ከሚያሰናክሏችሁ ሰዎች ራቁ። የምሬን ነው። ይህንን ስናገር ብላንትሊ ነው። የምትቀየሙኝ ሰዎች የምሬን ነው። ከሌባ ሰው ጋር እየዋልክ ጨዋ መሆን አትችልም። በቃ በጊዜ ሂደት እንደው ባትሰርቅ እንኳን ሌብነትን ልክ እየመሰለ ይሄዳል። ጀጅመንታል መሆን እኮ አይደለም። በቃ ለራስ ስትል እኮ ነው። ደካማ ነን ሁላችንም፣ የማይችል ፓርት አለን። ገባ? ሁላችንም ኔጌቲቭ ኤነርጂ አለን። ሁላችንም ስንፍና አለብን። ሁላችንም ተስፋ የመቁረጥ ነገር አለ ውስጣችን። ያንን የሚያግዝ ካገኘ በቃ ገደል ገባ እኮ አይደል? የቀረችውን ትንሽ ተስፋ የሚያሳድግል አይደል? መሆን እንደምትችል የሚነግር አይደል? ከዚህ ሽሽ የሚል ወይም ደግሞ ሸሽቶ የሚያሳይ እንደዚህ አይነት ሰው ሲሆን ነው ወደፊት የሚያስኬድ። ስለዚህ ዲስትራክሽንና የማይሆኑ ሰዎችን በቃ አትጥሏቸው፣ ግን ተቀንሱ ታይማችሁ። ምክንያቱም ዘሞር ታይም ከነሱ ጋር ባሳለፋችሁ ግዜ ዘሞር እነሱን እየሆናችሁ ስለምትመጡ። እንደ ኩራት የምታወሩ ሰዎች ቢ ኬርፉል፣ ዋጋ ያስከፍላል። የሆነ ቀን ያን ሰውዬ መሆንን የምታቀው ልክ በዛ ነገር ስትፈተን ምንም ሳይመስል ስታረገው ነው። የሆነ ሰው እንደለወጠህ የምታቀው ባይዘው እንደተለወጥኩ አታቀው የምታቀው በዛ ፈተና ስትፈተን ራስን ካናንዱ ድቀት አገኘዋለህ። ለምን? ስትመገብ ነበር። አንተ አላረከው ግን ስትመገብ ነበር ያን ዳታ። ስለዚህ ቢ ኬርፉል ነው። ሆፕፉሊ ሄልፕስ ብዬ አስባለሁ። ፐርሰናል ዲቨሎፕመንት ክላስ ፕራይቬት መውሰድ የምትፈልጉ ሰዎች 0948486063 ዋትስአፕ ላይ ቴክስት በማድረግ መውሰድ ትችላላችሁ። ፕራይቬት ክላስ ነው፣ የግል ክላስ ነው፣ 1-to-1 ክላስ ነው የሚሆነው። ሶ መቻችሁ